የኢትዮጵያ ታሪክ ሰሌዳ ላይ ጎላ ጎላ ብለው የሚጠቀሱ ክስተቶች በተደጋጋሚ ከተፈጠረባቸው ጊዜያት ወርሃ ግንቦት ቀዳሚው ነው። ባሳለፍነው 3 አስርት ዓመታት ውስጥ በግንቦት ወር የሆኑትን ብናስብ ኢትዮጵያን በተስፋና በስጋት በብርሃንና በጽልመት ቀጫጭን መስመሮች ላይ እንድትራመድ ያስገደዷት አንኳር የታሪክ አጋጣሚዎችን መጥቀስ ይቻላል። ግንቦት 8981 ዓ.ም ዕለተ ማክሰኞ ኢትዮጵያን ለዓመታት ከሽንፈት ወደ ድል ከድል ወደ ሽንፈት እየተገላበጡ ለምሳ ያሰቧቸውን ለቁርስ እያደረሱ እንኳን ታይተው ስማቸው ሲጠራ በፍርሃት እያስበረገጉ በሳትና በብረት ቀጥቅጠው መግዛት የተካኑበት ጓድ ኮሎኔል መንግስቱ ኃይለማርያም ድንገት ሳያስቡት ከሀገር እንደወጡ ሊያስቀራቸው የሚችል ሴራ በገዛ የጦር ጀነራሎቻቸው ተወጠነላቸው። የታቀደው መፈንቅለ መንግስት ከሽፎ ኮሎኔሉ አገር ቤት ተመልሰው መጀመሪያ ከጦር ግንባር ሸሹ። ቀጥሎ ፊታቸውን ወደ ሚስቶቻቸው አዞሩ። አሁን ደግሞ ወደ እኔ ያሏቸውን እነኛ የለውጥ ሴረኞች ለቀናትም ቢሆን አገሪቱን ወዴት ሊወስዷት ይሆን በሚል የተስፋና የስጋቱ ጅምብር ውስጥ ከተው የነበረው በዚሁ ወርሃ ግንቦት ነበር። ግንቦት 8 ቀን 1981 የታሰበው ቀርቶ ያልታሰበው ሆነና እንደ ኮምጫጫው ኮሎኔል አባባል አንዳንዶቹን ማዕረጋቸውን በመቀስ አስቆርጠው አንዳንዶቹን ደግሞ በሳንጃ አስወግተው የግንቦት ጭዳ አደረጓቸውና አለፈ። የኢትዮጵያ አለኝታ የነበሩ ጀነራል መኮንኖች የመንግስቱ ኃይለማርያም ሶሻሊስት አገዛዝ ወደ ዲሞክራሲያዊ ስርዓት ለመለወጥ የሞከሩት ዝርክርኩ የመፈንቅለ መንግስት በቆራጡ ታማኝ ካድሬዎችና የበታች መኮንኖች ጭፍን እርምጃ ከሸፈ። የኢትዮጵያ ሰራዊት የጦር መሐንዲሶች ተበሉ። ይህ የከሸፈው ሲኢረ መንግስት የተደረገው ግንቦት 8 1981 ዓመተ ምህረት ዕለተ ማክሰኞ ነበር። የተነቃነቀ ጥርስ እንደሚባለው ዙፋናቸው የተነቃነቀባቸው ቆራጡ መሪ ቆርጠው ላይ መለሱ አገር ጥለው የኮበለሉት 2 ዓመታትን አንክሰው ከገዙ በኋላ ግንቦት 1983 ዓመተ ምህረት ነበር። አንድ ሃይማኖት አባት በመጨረሻው ሸንጎ ኮሎኔሉን እንዲህ ብለዋቸው ነበር። 50 ሚሊዮን ህዝብ በጦርነት ባህር ማግደው ቆስቁሰው በእርሱ ኃላፊነት 18 ዓመት ሙሉ መርተው ሳያደራድሩ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ ዕድል የሎትም። እንደ ሌሎች መሪዎች ኤሮፕ ይፈረጥጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ነው። ይህን ህዝብ አጋልጠው ይሄዳሉ አልልም። መንጌ ከሷ ወንበር ላይ እንደ ቋንጣ ደርቀው እንደሚቀሩ አምንቦታለሁ። ይህን ባያደርጉ ግን ታሪክ ይፋረዶታል። ሌፍተናንት ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተሰኘው መጽሐፋቸው እንደሚተርኩት ግንቦት 10 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም በመኖሪያ ቤታቸው ለከፍተኛ ባለስልጣኖቻቸው የራት ግብዣ አደረጉ። ግብዣው ሲጠናቀቅ ፕሬዝዳንቱ ከዚህ በፊት ባልተለመደው መልኩ ሁሉንም ተጋባዥ እንግዶች በራፋቸው ላይ በመሆን አንድ በአንድ እየጨበጡ ሸኟቸው። ግንቦት 12 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ሙሉውን ቀን የተለያዩ ወረቀቶችን ቢሮአቸው ውስጥ ሲቀዱ ዋሉ። አመሻሽ ላይ ወደ ዘመቻ መምሪያ በማምራት ለከፍተኛ የጦር አዛዦቻቸው ንግግር አደረጉ። ማክሰኞ ግንቦት 13 ቀን አውሮፕላን እንዲዘጋጅላቸው አዘዙ። የጉዞ ምክንያታቸውም ወደ ብላቴ ማሰልጠኛ በመጓዝ ወታደራዊ ስልጠና በማድረግ ላይ ያሉ የዩኒቨርሲቲ ተማሪዎችን እጎበኛለሁ የሚል ነበር። ስለዚህ አውሮፕላኗ ከብላቴ ወደ አስመራ ከዚያም ወደ አዲስ አበባ ለመመለስ የሚበቃ ነዳጅ እንድትሞላ አዘዙ። ብላቴም ሳያርፉ ወደ ኬንያ ኮበለሉ። ከዛም ወደ ዚምባብዌ ያቀኑ። ግንቦት 13 ቀን 1983 ዓመተ ምህረት ከቀኑ 6 ሰዓት ላይ በኢትዮጵያ ብሔራዊ ሬዲዮ ጣቢያ ስርጭት ጦርነቱ ያስከተለውን ሁኔታ እንዲለወጥ በልዩ ልዩ ወገኖች ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች
የሀገሪቱ ፕሬዝዳንት መንግስቱ ኃይለማርያም ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል የሚል መግለጫ አስደመጠ። ኮሎኔል መንግስቱ በሸሹ በ8ኛው ቀን ኢህአዴግ አዲስ አበባን ተቆጣጠረ። ግንቦት 20 ቀን 1983 ዓ.ም ዕለተ ማክሰኞ ደደቢት በረሃ ላይ የተወለደው ዳግማዊ ወያኔ አያላን አገሮች አረንጓዴ መብራት አሳይተውት ያለ ብዙ ድካም ሚኒሊክ ቤተ መንግሥት ሰተት ብሎ ገባ። ሻዕቢያ ቀደም ብሎ ግንቦት 16 ቀን 1983 ዓ.ም አስመራን ተቆጣጥሮ ነበር። ግንቦት 20 ቀን 1983 ዓ.ም ከጠዋቱ 1 ሰዓት ላውንቸር በሚል ቅጽል ስም የሚጠራው የኢህአዴግ ታጋይ ከኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ ሲል ተሰማ። የዘመናት የህዝብ ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት የኢህአዴግ ጦር የኢትዮጵያ ሬዲዮ ጣቢያ መቆጣጠሩን ያወጀው የዚያን ጊዜው ወጣት ታጋይ ያሁኑ ሌተና ኮሎኔል ብርሃነ ገብረ ጻዲቅ ናቸው። ግንቦት ሌላ ብርሃንና ጨለማ ይዞ መጣ። በርካታ ሺዎች ድንበራችን ቀይ ባህር ነው ብለው የተሰውለት ጦርነት አብቅቶ ኤርትራ በጓሮ በር ስትሸኝ ጦረኛው ውሃት ጸጉሩን አጎፍሮ ባጭሩ ታጥቆ ሸገር ላይ ጉባለ። ልክ 14 ዓመት የሆነው ጊዜ ታዲያ ግንቦት ለህወሓት ኢህአዴግም አስደንጋጭ ድንገቴን ይዞበት ደረሰ። ምርጫ 1997 ግንቦት ልደታ ዕለተ ሰኞ ላይ ዋለ። የአዲስ አበባን ውበት ያደመቀው ደመና አልባው ሰማይ ብቻ ሳይሆን የውዱ የደስታ ስጋር የዞረ ድምር እና በጉጉት ሲጠበቅ የነበረው የቴዲ አፍሮ ጃዝ ተሰሪያል የሚለው ሶስተኛው አልበም መለቀቅ ጋር ተደማምረው ሳይሆን አልቀረም። በታክሲ አውቶቡሱ፣ በየካፌው፣ በየገበያ ቦታው፣ በየመስሪያ ቤቱ፣ በየመስጊዱና በየደጀ ሰላሙ፣ በየትምህርት ቤቱና ሆስፒታሉ፣ በየጎዳናውና በየቤቱ በግርምትና በእውቀት የሚወሳው ሚያዝያ 30 የታየው አስደናቂ የአዲስ አበባ ትዕይንተ ህዝብ ነበር። ማንሾካሾክ ሳያስፈልግ ብዙ ሰው ተስፋውን፣ ምኞቱን፣ ፍላጎቱን በይፋ ይናገራል። የኢትዮጵያ ሰማይ ስር የለውጥ ንፋስ ይነፍሳል። ይህ ሲሆን ሀገራዊና ክልላዊ ብሔራዊ ምርጫ ሊካሄድ 6 ቀናት ብቻ ቀርተውት ነበር። ግንቦት 7 1997 ዕለተ እሁድ በሀገራችን ታሪክ ዲሞክራሲያዊ ምርጫ የተካሄደበት ልዩ ቀን ነበር። ህዝቡ ለሰዓታት ተሰልፎ መሪዎቹን ለመምረጥ አደባባይ የወጣበት ቀን፣ ረዥም ሰልፍ የሚጠባበቀውን መራጭ ገና ከማርፈጃው ላይ ክርር ብላ የወጣችው የግንቦት ፀሐይ አልበገረችውም። ይልቅ ሰው እርስ በርሱ ይደጋገፋል። ጃንጥላ የዘረጋው ከጎኑ ያለው ሰው በፀሐይ እንዳይጎዳ አብረው እንዲጠለሉ ይጋብዛል። ውሃና ሌሎች ፍራፍሬዎችን ይገባበዛል። እጅግ የተለየ ታሪካዊ ቀን። እሁድ ምሽት ህዝቡ አገር ሰላም ብሎ የኢቲቪን የአማርኛ ዜና ለማየት ተሰይሟል። ድንገት የኢህአዴጉ ሊቀመንበር የሀገሪቱ ጠቅላይ ሚኒስትር በቲቪ መስኮቱ ላይ ተከስተው አስደንጋጩን ዜና ተናገሩ። ሁሉም የጸጥታ አስከባሪዎች በሙሉ በአንድ እዝ ስር ገብተው ተጠሪነታቸው ለጠቅላይ ሚኒስትሩ እንዲሆን ተደርጓል። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ እወዳለሁ። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህንን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል አሉ። የግንቦት 1997 የመጀመሪያዋ ቀን ሰኞ ብሩህና ተስፋ የተሞላባት ደስ የሚል ቀን ነበር። ሲያልቀምር ሆነና ነገሩ የግንቦት የመጨረሻው ሰኞ እጅግ ጨፍጋጋ ቀን ሆነ። ግንቦት 29 1997 ሺዎች በግፍ ወደ የማጎሪያው ለስቃይ ሲጓዙ በርካቶች በግፈኞች ጥይት ተጠብሰው ደማቸው በየአስፓልቱና ጢሻው በከንቱ ፈሰሰ። የ1997 የግንቦት ጣጣ በስንቶቻችን ልብ ውስጥ ህመም፣ በመንፈሳችን ላይ የስሜት ቁስለት፣ በአእምሯችን ላይ ጠባሳ አሳርፎ አልፎ ይሆን? የስንቱስ ቤት ፈረሰ? የስንቱስ ጤናና ሕይወት ተቃወሰ? ስንቶች ተሰደዱ? ስንቶችስ በደረሰባቸው የመንፈስ ስብራት ተስፋ ቆርጠው ከማጀት ዋሉ?
ዛሬም ብሶት የወለደው እልፍ ባለ ታሪክ ብሶት እየፈለፈለ ሌላ ግንቦትና ታሪክ እስኪገጥሙ ይጠብቃል።